ነገር ሸፍኖን እንጂ ወደ ሰፋ አድርገን ያለ ማየታችን እንጂ በየቦታው ብዙ ችግር አለ። ብዙ ኡስታዞች፣ ብዙ ደረሶች፣ ብዙ ዑለማዎች፣ ብዙ መሻይኾች ተርበው ነው የሚጾሙት። የሚያፈጥሩበት አያገኙም። ስለዚህ እኛ በዚህ ሰዓት ላይ ጥረት እናድርግ ይገባል። ሀብታም ማለት የዚህ ሰዓት ነው ገንዘቡ ሊጠቀምበት የሚገባው። አንድ ደረሳ ማስፈጠር ቀላል ነገር አይደለም። አንድ ዑለማ ማስፈጠር፣ አንድ መሻይኽ፣ አንድ ኡስታዝ ማስፈጠር፣ አንድ ምስኪን፣ አንድ የቲም፣ ይሄ እንደ ቀላል ነገር አይደለም። አንድ ጾመኛ ማስፈጠር እንደ ቀላል የሚታይ ነገር አይደለም። ምግብ መስራት ካልቻለን ደግሞ ወይም ደግሞ ያለንበት ቦታ ሩቅ ሆነ ገንዘብ በመላክ ተምር ገዝቶ በመላክ ውሃ ገዝቶ በመላክ የተለያዩ ነገራቶችን ማመቻቸት ይሄ ከኛ ይጠበቃል። በአቅማችን ልክ ማለት ነው። የግድ እዚህ ጋር ሀብታም መሆን አይጠብቅም። የልብ ሀብታም ከሆነ አለ ሁሉ ነገር። ልብ ሀብታም ከሆነ ያለው ያስከውን ከቆርሰን መስጠት አለቀ። ሌላ ነገር የሚገባቸው ምስኪኖች ናቸው። የሚበሉት የሌላቸው፣ የሚጠጡት የሌላቸው ገና ምግብ ረመዳኑ ሁሉ ላይበሉ ይችላሉ። ስለዚህ ስጋ ባረድክ ሰዓት ላይ መልካም በሰራ ሰዓት ላይ ልጠራቸው የሚገባው በዋናነት እነሱን ነው። ምስኪኖች ልታበላ የሚገባው እንጂ ያ የተትረፈረፈው ስጋ በየቀን የሚበላው እሱ ብጠራው ያ ተራ ነገር ነው ለሱ። ግን አትጥራው ማለት አይደለም። ግን እነዛ ዋና ትኩረት የሚሰጣቸው የሚገባው ምስኪኖች፣ የቲሞች፣ ድሆች እነሱ ናቸው። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ما بعد السلام عليكم ورحمة الله وبركاته إن شاء الله باندنا تبلاي توسادون قم نقروش لما سبتنا يهم إن شاء الله قومين يوچن ماستر ያለው ምንዳ ትልቅ አጅር ምንና ይሆናል። በተዘዋዋሪ ደግሞ ሰለፉ ሳሊህ እነዛ ቀደምት ሰለፎቻችን ጾመኞችን ለማስፈጠር የነበራቸው ጉጉትና ሲያደርጉት የነበረ ጥረት ምንና ይሆናል። በተጨማሪ ደግሞ ሶስተኛ ነጥባችን ደግሞ ጾመኛ ሆኖ የሆነ ቤት ያፈጠረ ወይም ደግሞ በአጠቃላይ የሆነ ቤት ሄዶ ምግብ የበላ ዱዓ ማድረግ እንዳለበትና ያ የሚደረግ ዱዓ ምንድነው የሚለው ነገር ብንዳስስ ይሆናል። እንግዲህ መጀመሪያው እንግዲህ ጾመኛን ማስፈጠር ያለው ምንዳ በተመለከተ ከመልእክተኛው አለይሂ ሰላቱ ሰላም የተላለፈ አንድ ሐዲስ አለ። عن زيد بن خالد الجهني رضي الله عنه عن النبي صلى الله عليه وسلم قال من فطر صائما كان له مثل أجره غير أنه لا ينقص من أجر الصائم شيء ይላሉ። መልእክተኛው አለይሂ ሰላቱ ሰላም ምን አሉ? አብደላህ ቢን ዘይድ ቢን አብደላህ አልጁህኒ ባስተላለፈው ሐዲስ من فطر ያስፈጠረ صائما ጾመኛን ያስፈጠረ የሆነ ሰው ካነ ለሁ ለሱ አለው مثل أجره የዛ የጾመኛው አጅር አምሳያ አለው غير أنه لا ينقص ምንም ሳይቀነስ من أجر الصائم شيء የጾመኛው አጅር ምንዳ ምንም ሳይቀነስ ለዚህ ላስፈጠረው ሰውዬ ምንዳው ለሱ ይጸድቅለታል፣ ለሱ ይሰጠዋል አሉ መልእክተኛው አለይሂ ሰላቱ ሰላም። رواه الترمذي وقال حديث حسن صحيح حديث ኢማሙ الترمذي ዘግቦታል። ሐሰን ነው صحيح ነው ብሎታል ማለት ነው። طيب አሁን ይህ ሐዲስ በደንብ ቆም ብለን ካስተነተን ነው ጾመኛን ማስፈጠር ይሄን አክል ትልቅ አጅር አለው ማለት ነው። ምክንያቱም ጾመኛ ማስፈጠር ትልቅ ያደረገው ነገር ምንድነው? አንደኛ ረመዳን ጾም አላህ ያላቀው ነገር ነው። ረመዳን አላህ አልቆታል። እንዲሁም ደግሞ ማለት ነው ጾመኛንም በተመሳሳይ አላህ አልቆታል። ስለዚህ እነዚህ ሁለት የተላቁ ነገራቶችን በዚህ ሚንጸባረቅበት የሆነ ነገር ነው ጾመኛን ማስፈጠር ብሎ ማለት ነው። ስለዚህ ለዛ ስለሆነ አጅር አንተም እሱ የሚያገኘውን አክል አጅር ታገኛለህ። እንደሚታወቀው ለጾመኛ አላህ Subhanahu Wa Ta'ala بغير حساب ነው። ጾም የኔ ነው እኔ ነኝ የምመነዳው ብሎ አላህ Subhanahu Wa Ta'ala። ስለዚህ ብዙ ምንዳ እንዳለው ይታወቃል። ስለዚህ አንተ ይህንን ምንዳ ለማግኘት ከፈለክ ይሄን ላይ ጥረት ማድረግ ይጠበቅብናል። ጾመኞችን ማስፈጠር ላይ ማለት ችላ ልንል አይገባም ሐቂቃ ማለት ነው። በዚህ ላይ ብዙዎቻችን ዝም እንላለን። ጾመኞችን አናስፈጥርም፣ ምስኪኖችን አንፈልግም፣ የቲሞችን አንፈልግም፣ ብቻ ነፍሳችን ነው ሁሉ ነገር የራሳችን ስሜት ብቻ ነው የምንጠብቀው። ይሄ ጥሩ አይደለም ማለት ነው። ይሄ የሰለፎችን መንሃጅ ይሄ አይደለም። መልእክተኛው አለይሂ ሰላቱ ሰላም አካሄድም እንዲህ አይደለም። መልእክተኛው አለይሂ ሰላቱ ሰላም ጾመኞችን በማስፈጠር ላይ አደራ ብለዋል። ይሄው እዚህ ላይ እንደምናየው ማለት ነው አጅር እንዳለው ቀስቅሰዋል። ምስኪኖችን ማብላት እንዲሁም ደግሞ ማለት ነው ምግብን ማብላት መመገብ እንዳለብን አደራ ብለዋል በሌሎች ሐዲሶች ላይ ማለት ነው። ስለዚህ ይሄ ላይ ምን ልናደርግ ይገባል? ጥረት ልናደርግ ይገባል። ጾመኛን ያስፈጠረ ሲባል ምን ፈጠረ ሲባል ማለት ነው ፈጠረ صائما ሲባል በዑለሞች መካከል በርግጥ ኺላፍ ተፈጥሯል። በዚህ ትርጉሙን አስመልክቶ ማለት ነው ምንድነው የተፈለገበት?
እንደው አንድ ተምርም የሰጠው ውሃም ቢሆን የሰጠህ ወይስ አጥግቦ ያበላ ነው በሚለው ጉዳይ ላይ ማለት ነው። እና ኢብኑ ዑሰይሚን ምን ያሉ ዑለሞች መካከል ይሄ ነገር ኺላፍ አላሉ። ፈቂለ ተብሏል ከፊል ዑለሞች ጾመኛ ያስፈጠረ ያን አጅር የሚያገኘው ኢነል ሙራደ መን ፈጠረሁ ዐላ አድና ማ ይፍጢሩ ቢሂ አሳኢሙ ወለው ቢተምራ እንደው ጾመኛ ከሆነ እንደው በትንሽም ነገር ቢሆን አንድ ተምር ሰጥቶ ቢሆን ካስፈጠረው አስፈጠረው ይባላል ብለዋል ዑለሞች አሉ። አንድ ተምር እንኳን ከሰጠው በቃ እንደው የመጨረሻ ትንሹ ነገር እንደው ተምር እንኳን ቢታጣስ ውሃ እንደው ውሃ ቀርቶ ሰጠው በቃ የመጨረሻ ትንሽ የተባለው ነገር ማለት ነው። ምንም ተከልፍ የሌለው ነገር ያም ቢያደርግ እንኳን አስፈጥሮታል። ስለዚህ አጅሩን ያገኛል ከፊል ዑለሞች ማለት ነው። ከፊል ዑለሞች ጾመኛ ያስፈጠረ ሲባል በዚህ ፈስረውታል። ምን ያደረገ የመጨረሻ ትንሽም እንኳን የምትባል ነገር በቃ ዋናው ነገር ማስፈጠሩ ነው አሉ። ዋናው ነገር ማስፈጠሩ ነው። ስለዚህ ትንሽ የተባለ አንድ ተምር እንኳን ሰጥቶ ካስፈጠረው አጅሩን ያገኛል አሉ። وقال بعض العلماء كفيل العلماء دم من قالوا المراد بتفطيره أن يشبعه قالوا كفيل العلماء أي ጾመኛ ያስፈጠረው ሲባል አጥግቦ ማብላቱ ነው አሉ። አስፈጠረው የሚባለው አጥግቦ ሲያበላው ነው። لأن هذا هو الذي ينفع الصائم طول ليله ምክንያቱም እኮ ጾመኛው የሚጠቅመው ይሄ ነው አጥግበህ ማብላትህ ማለት ነው። ስለዚህ አንተ አጥግበህ ካበላኸው አስፈጠርከው የሱን አጅር ሁሉ ታገኛለህ አሉ። وربما يستغني به عن السحور አንዳንዴ ካለ ማግኘቱም የተነሳ አንተ አጥግበህ ካበላኸው ሱሑር ላይ ያስፈልገው ይችላል። ቀኑ ሙሉ በሰላም ሊጾም ይችላል። ስለዚህ ያ ስለሆነ የተፈለገው ዋናው ነገር ማስፈጠር ሲባል አጥግቦ ማብላቱ ነው አሉ። ሸኹል ኢስላም ተሚያ በዚህ ላይ ምን አለ ወልሙራዱ ቢተፍጢሪሂ አን ዩሽቢዐሁ አሉ። ይሄን አቋም ደግፎ ማለት ነው ያስፈጠረው ሲባል አጥግቦ ማብላቱ ነው የሚፈልግበት አለ። ስለዚህ አለይሃ ይሄ ነው። ከዛ በኋላ ኢብኑ ዑሰይሚን ይሄን ከጠቀሱ በኋላ ምን አሉ ወላኪን الظاهر الحديث አሉ። ነገር ግን ከላይ ያወራነው ሐዲስ እንደው እላዩ ያለው መልእክቱ ስናየው أن الإنسان لو فطر صائما ولو بتمرة واحدة فإنه له مثل أجره ሐዲሱ ያጥግበው አያጥግበው አንዴ ያብላው አንዴ ያጉርሰው ብዙ ያድርገው ትንሽ ብሎ አልከሰሰም። በቃ ጾመኛን ያስፈጠረ ነው የሚለው። ስለዚህ ጾመኛን አስፈጠረ የሚባልበት ማንኛውም ትንሽ እንኳን አንድም ተምር እንኳን ብትሆን ካስፈጠረ አጅሩ ይወስዳል። አጥግቦ ማያበላ አጥግቦ ካበላው ይሄ ምንም ጥርጥር የለውም ሙሉ እንደሚያገኝ የተሻለም እንደሆነ ያ የታወቀ ነው። ግን እንደው አንድ ሰው ያ እንደው ውሃ ከያዝከው ውሃ አካፈልከው ያዝከው አንድ ተምር ቆርሰህ ሰጠኸው አስፈጠረው አላለቀ። ሐዲሱ አንተንም እዚህ ውስጥ ያስገባሃል። የሱን አጅር ታገኛለህ። ለጾመኛ ያገኘው አጅር አንተ ታገኛለህ። ስለዚህ ጥረት ልናደርግ ይገባል እዚህ ላይ ولهذا لقطاي ምክራቸው ሲለግሱ ኢብኑ ዑሰይሚን ለዚህም ነው አሉ ينبغي للإنسان አንድ ሰው ልጅ ይገባዋል አለ أن يحرص على إفطار الصائمين ጾመኞችን በማስፈጠር ላይ ጥረት ሊያደርግ ይገባል። ጾመኞችን ፈልጎ ሊያስፈጥር ይገባዋል። بقدر المستطاع አቅሙ በቻለው ልክ ምግብ ሰርቶ ማስፈጠር ከቻለ ምግብ ይስራ ካልቻለ በቻለው ልክ ላሲየማ አለው በተለይ مع حاجة الصائمين وفقرهم የጾመኞችን ሀጃ የነሱ ድህነት በተለይ ባለበት ቦታ ላይ በእንደዚህ ሰዓት ላይ በተለይ ጥረት ላይ ይገባል። በተለይ በአገራችን በአሁን ሰዓት ላይ ብዙ ቦታዎች ላይ ያለው ችግር እናውቀዋለን። ጥረት ልናደርግ ይገባል። በየቦታው ደረሶች የሚያስፈጥራቸው ጠፍቶ ዲናቸው ለመማር ዕውቀት ለመገንዘብ የመልእክተኛው አለይሂ ሰላቱ ሰላም ዲን ሸሪዓ ለኡማው ለማስተላለፍ ለቀጣይ ትውልድ ለማስተላለፍ ብለው እንደኛው መብላት መጠጣት እንደኛው ያማረ ኑሮ መኖር ይፈልጉ ነበር። ግን ያን ትተው ዲናቸው ያስበለጡ እነሱ ለማስፈጠር ጥረት ልናደርግ ይገባል። ከጎናቸው ልንሆን ይገባል። ስንት የተቸገራለ እኛ ዛሬ ምናልባት አላህ ያዘነለት ካልሆነ በስተቀር ያለንበት ሁኔታ ሐቂቃ ያስፈራል። በምግብ ሁላ ምንጫወት አለን። ምግብ እንኳን ቆማማ ላይ ምንደፋ ብዙዎች ነን። ታቅማችን በላይ ነገራቶች ምናዘጋጅ ብዙዎች ነን። እንደው ታቅማችን በላይ የሚለው ነው እንደው እንጥገብሽ ለራሳችን አድገን ከዛ ትርፉ እንኳን ምን አለ ለምስኪኖች ብንሰጥ ምን አለ የቲሞችን ፈልገን በየቦታው ስንት አለ ሆዱን እንደተራበው ብሎ እንደዛው እንደተራበ የሚያደር ስንት አለ ተቸግሮ በችግር ላይ ሆኖ የሚጾም ስንት አለ ተምር ምን እንደሆነች ቀምሶ ማያቅ ሁሌ በጾም በውሃ የሚያፈጥር ስንት አለ። እንደው አንድ ሺህ ዳቦ እንኳን በስነሳት ጠግቦ ማይበላ ስንት አለ በየቦታው አለ። በጣም ብዙ እኛ ያለንበት ምቾትና ያለንበት መልካም ነገር ሸፍኖን እንጂ ወደ ሰፋ አድርገን ያለ ማየታችን እንጂ በየቦታው ብዙ ችግር አለ። ብዙ ኡስታዞች ብዙ ደረሶች ብዙ ዑለማዎች ብዙ መሻይኾች ተርበው ነው የሚጾሙት።
የሚያፈጥሩበት አያገኙም ስለዚህ እኛ በዚህ ሰዓት ላይ ጥረት እናድርግ ይገባል ሀብታም ማለት የዚህ ሰዓት ነው ገንዘቡ ሊጠቀምበት የሚገባው አንድ እንደረሳ ማስፈጠር ቀላል ነገር አይደለም አንድ ዑለማ ማስፈጠር አንድ መሻይኽ አንድ ኡስታዝ ማስፈጠር አንድ ምስኪን አንድ የቲም ይሄ እንደ ቀላል ነገር አይደለም አንድ ጾመኛ ማስፈጠር እንደ ቀላል የሚታይ ነገር አይደለም ምግብ መስራት ካልቻለን ደግሞ ወይም ደግሞ ያለንበት ቦታ ሩቅ ሆነ ገንዘብ በመላክ ተምር ገዝቶ በመላክ ውሃ ገዝቶ በመላክ የተለያዩ ነገራቶችን ማመቻቸት ይሄ ከኛ ይጠበቃል በአቅማችን ልክ ማለት ነው የግድ እዚህ ጋር ሀብታም መሆን አይጠብቅም የልብ ሀብታም ከሆነ አለ ሁሉ ነገር ልብ ሀብታም ከሆነ ያለው ያስከውን ቆርሰ መስጠት አለቀ ሌላ ነገር ባለህ ልክ ተንቀሳቀስ አላህ ነገ ያሰፋልህ ያገራልህ ዛሬ የምትበላው ምግብ ቆርሰ መስጠት ያልቻልክ ዱንያ ሁሉ በእጅ ብትይዘው አትሰጥም አንዳንድ ሰዎች ሸይጣን ጉሩር ያኔ ሲሸውዳቸው እንትን ምን ያለው በቃ የሆነ መስጠት የሚባለው ነገር ልክ እንደነ ሀብታም እንደና አላሙዲኖ ምናምን እንደሚባሉት በቃ እንደነሱ ትልቅ ሲኮን ብቻ እንደዛ ቢሆነኝ ብቻ ሰጥ ነበር ያላ ልክ ዛሬ ያለህን ማትሰጥ ከሆነ እጅህ ላይ ያለው ነገር ማታካፍል ከሆነ ኪስህ ላይ ያለው ማትቆርስ ከሆነ ዱንያው እንዳለ እጅህ ላይ እንዲሰብሰብ በተደረገ ቢሰጥህ የባሰ ንፉቅ ነው የምትሆነው አትሰጥም ስለዚህ ለመስጠት ሀብት ብቻ አይደለም በቂ ብዙ ነገር መስጠት ትችላለህ እጅህ ላይ ባለ ነገር ማለት ነው طيب እነዚህ ይሄንን የጾመኛን አጅር ጾመኛን ማስፈጠር ምንዳው ትልቅነት የገባቸው ሰለፎቻችን እስቲ እንዴት እንደነበሩ እንዴ حرص سلف على تفطير الصائمين ሰለፍ ሷሊሖች ቀደምቶቻችን ሰሃቦች ታቢዒዎች እነዛ ቀደምት ሊቃውንቶች ይህንን ትልቅ የጾመኛን ምንዳ ለማግኘት ምናክል ይስቀዳል ደግሞ እንደነበር እኔ ካን አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ አብዱላህ ኢብኑ ዑመር እንግዲህ በጣም ታዋቂ የሆነ ሰሃቢ ነውና يصوم ولا يفطر إلا مع المساكين يصومال كمسكينوች ጋር ካልሆነ በስተቀር አያፈጥርም ነበር فإذا منعه أهله عنهم لم يتعش تلك الليلة እንደውም ቤተሰቦቹ ከከለከሉት ያን ቀን አይበላም ነበር ይቆጣ ነበር በቃ ከምስኪን ጋር ማፍጠር ደስ ይለው ነበር ከነሱ ጋር ነበር የሚያፈጥረው وكان إذا جاء السائل يهون لمن ከመጣ وهو على طعامه أخذ نصيبه من الطعام ከምግቡ የሱን ድርሻ ቆርሶ ለዚህ ለለማኝ ይሰጣል وقام فعطاه السائل فيرجع وقد أكل أهله ما بقي من الجبنة ከዛ በኋላ ቤቱ ሲመለስ ይቀረው እንግዲህ ድርሻው ስለወሰደ እነሱ ድርሻው በልቷል ብለው ስለሚያስቡ የቀረውን ቤተሰቦች ይበላሉ ከዛ በኋላ እሱ فيصبح صائما ولم يأكل شيئا ምንም ሳይበላ ይጾም ነበር ቅዋ ነበራቸው እነሱ እንደኛ እንደዚህ አይነበሩ ቅዋ ነበራቸው አስቡት የራሱን አስበልጦ ማለት ነው እኔ እችላለሁ እሱ አይችልም ብሎ የራሱ ምግብ ድርሻውን ለለማኝ ይሰጥና ጾሙን ያደር ነበር ይጾም ነበር ባገኘው ነገር ላይ ቀምሶ ያደር ነበር ሱብሃንአላህ وأوثر من حماد بن أبي سليمان أنه كان يفطر كل ليلة في شهر رمضان ب50 إنسانا برمضان ب50 ሰዎችን ያስፈጥር ነበር እያንዳንዱ ሌሊት ማለት በእያንዳንዱ ቀን በእያንዳንዱ ረመዳን በ30 በእያንዳንዱ ቀን 50 ምስኪኖችን ያስፈጥር ነበር አላሁ አክበር ዛሬ የታለ ሰው ሱብሃንአላህ ቤቱ ዘግቶ እኮ ነው ነፍሴ እኮ ነው የሚለው ሁሉ ቤቱ ዘግቶ ሱብሃንአላህ ጎረቤቱ ከፊት ያለው ከኋላ ያለው አይተያይ ይኑሮ አይኑሮ ያፍጥር ምንም የራሱ ጉዳይ አይገባው لا حول ولا قوة إلا بالله እሱ ተትረፍርፎ እየጣለ ሌላው ግን በምግብ ተርፏል ግን ይህ ሰው حماد بن أبي سليمان برمضان በእያንዳንዱ ቀን 50 ሰው ያስፈጥር ነበር فإذا كان ليلة الفطر كساهم ثوبا ከዛ ያስፈጥራቸውን 50 ሰው መጨረሻ ላይ የመጨረሻ የዒድ ጊዜ አንዳንድ ልብስ ያለብሳቸው ነበር ይሄ ነው ሀብት ብሎ ማለት ይሄ ነው እውነተኛ በሀብት ገንዘብ ጀነት መግዛት ብሎ ማለት እኛ ሀብታችን ለሌላ ነው እንደው ዝም ብሎ መሰብሰብ አካውንት ያጫንቃል እንደው ሀብት እኮ ምንመኘው እኛ እኮ እንዲ መልካም ስራ ለመስራት እኮ አይደለም ብዙ ጊዜ ሀብት ምንመኘው መኪና ለመግዛት ሀብት ምንመኘው ቤት ትልቅ ቪላ ቤት ፎቅ ለመገንባት ያኔ ሀብት ምንመኘው አገር ለመምራት ለመቆጣጠር በቃ የበላይ ለመሆን ማለት ነው ትልቅ ለመሆን ይሄ ነው የምንፈልገው እኛ ብር ግን አይደለም ያ አይደለም ትክክለኛ ብር ማለት አላህ ሲሰጥህ አንተም ስታወጣው ነው ስትሰጠው ነው ስትለግስ ነው ስትቸር ነው መልካም ስትሰራበት ነው መስጂድ ስትሰራበት ምስኪኖች ስታስፈጠርበት ቁርአን ስትገዛበት ይቲሞች ስትረዳበት ኸይር ስትሰራበት ነው ያንተ ገንዘብህ የሚባለው ያ ነው ዛሬ ኪስ ላይ ያለው አካውንት ላይ ያለው ቡክህ ላይ ያለው ገንዘብ የኔ ገንዘብ ነው ብለህ አትበል ነገ ልትሞት ትችላለህ
ጥለኸው ማለት ነው የወራሽ ነው ያንተ ገንዘብ አይደለም ያንተ ገንዘብ ብሎ ማለት የሰደቅከው ነው ሰደቅ የሰጠኸው ነው የሰደቅከው ገንዘብ ያወጣኸው ለመልካም ስራ ያዋልከው ገንዘብ ትክክለኛ ገንዘብ ያ ነው ነገ የምታገኘው እንጂ ዛሬ ኪስ ላይ ያለው እጅ ላይ አሁን ራሱ ይዘህ የምትቆጥረው ብር ያንተ አይደለም እንዲሁ እንዳያስኩ ልትሞት ትችላለህ የማን ነው የወራሽ ነው ማለት ወራሽ ይጣላበታል وقال أبو السوار العلوي كان رجل من بني عدي من على السوه العلوي أبو العلوي أبو السوار العلوي كان رجال وندوش نبروا من بني عدي كبني عدي ينبروا وندوش علوا كبني عدي هون وندوش نبروا يلعب يصلون في هذا المسجد إذا قد بميسترال فرته هي نقبل بمنقل بيت مسجد لا معناته زي مسجد لا يسجدون بالنزي بني عدي هون وندوش زي مسجد لا يسجدون بالنزي ما أفطر أحد منهم على طعام قط وحده كالناس مكاكل عندنا بتشون أفطرها كمان بتشفع فطرهم نبر إن وجد من يأكل معه أكل مسكين وعندما ما أفطر يلبتن سو ميا فطر سو كلا يزوي هيدنا عبر يفطر وإلا أخرج طعامه إلى المسجد فأكله مع الناس وأكل الناس معه قال هنا مجبون يزو مسجد يوطا سووች ወዳሉበት ከዛ ከሰዎች ጋር ይበላል እሱም ይበላል ከነሱ ጋር ሰዎችም ይበላሉ እሱም አጅር አገኘ እነሱም ተቀማጭው ይመገባቸው ካልሆነ ብቻውን ቤቱ ዘግቶ አይበላም ነበር ሱብሃንአላህ ወሽታ بعض الصالحين من السلف طعاما ከሰለፎች ውስጥ አንዳንድ ደጋጎች ደግሞ ምግብ ይፈልጋሉ ምግብ እንግዲህ ለማፍጠር ማለት ነው وكان صائما ጾመኛ ሆኖ ምግብ ይፈልጋል እንግዲህ ሆነ ነገር ያገኛል ማፍጠሪያው ያስቀምጣል فوضع بين يديه عند يعني فطوره ከዛ በኋላ እንግዲህ አፈጥርበታለሁ ብሎ ያስቀምጣል ማለት ነው ልክ አሁን እንደምናዘጋጀው ማለት ነው ላፈጥርበት ብለን የተለያየ ነገር እናዘጋጃለን አይደል ልክ እንደዚሁ በቃ አፈጥርበታለሁ ብሎ ያስቀምጣል ከዛ በኋላ ልክ ለማኝ ሲሰማ ለማኝ ሲያገኝ فقال ምን ያደርጋል ይሰጣል እንዳለ ምግብን ይሰጥና ወባተ ጣዊ እሱ ሆዱ እንደዛው እንደሆነ ያድር እነሱ ያካላቸው ምን እንትን ነገር እንትን አይላቸው በቃ ትልቁ ነገር ምንድነው خلاص ለማኝ ሲመጣ መርሐበን ናና ነበርኩ የሚሉት እንደኛ አቦ ይሄ መጣብኝ አይደለም እኮ የሚሉት እነሱ ለማኝ ሲመጣ መርሐበን እንኳን መጣ ገንዘብን ወደ ጀነት ወደ አኺራ የሚያሸጋግርልኝ እንኳን ደህና መጣ ይሉ ነበር ምክንያቱም ሲሰጡት በቃ ያ ይዞላቸው የት ነው የሚሄደው ወደ አኺራቸው ነው የሚያስተላልፉት እንኳን ደህና መጣ አይሻ ለምስኪን ስትጠቁ አበጃጅታ ሳንቲሙን ማለት ነው አጥባ ሽቶ ቀብታ ነበር የምትሰጠው እንደዚህ ይወዱ ነበር ለማኝ ሲመጣ እንዲህ ምስኪን ሲያገኙ ይወዱ ነበር ባላቸው ልክ ይሰጡ ነበር ያላቸው ወደ ኋላ ይሉ ይሰጡ ነበር እና እንዲህ ነበሩ ሰለፎቻችን ሲያፈጥሩ ማለት ስለዚህ እኛም ማስፈጠር አለብን እንደ መጨረሻው አንድ ዱዓ ላስታውሳችሁ እሱ ምንድነው አንድ ሰው ምሳሌ የሆነ ቦታ ሄዶ ካፈጠረ ምን ማለት አለበት በርግጥ ማስፈጠር ሲባል የግድ ምስኪንም ብቻ አይደለም ምሳሌ ሀብታሙ ያለው ሰው ያስፈጠረ ሰው አስፈጠር አይባል ማለት አይደለም የቅርብ ዘመዶች ወንድሞች ታስፈጠራል ያ ችግር የለውም ግን ይበልጥ ደግሞ የሚገባቸው ምስኪኖች ናቸው የሚበሉት የሌላቸው የሚጠጡት የሌላቸው ደና ምግብ ያኔ ረመዳን ሁሉ ላይበሉ ይችላሉ ስለዚህ ስጋ ባረርክ ሰዓት ላይ መልካም በሰራ ሰዓት ላይ ልጠራቸው የሚገባው በዋናነት እነሱን ነው ምስኪኖች ልታበላ የሚገባው እንጂ ያ የተረፈረፈው ስጋ በየቀን የሚበላው እሱ ብጠራው ያ ተራ ነገር ነው ለሱ ግን አትጥራው ማለት አይደለም ግን እነዛ ዋና ትኩረት የሚሰጣቸው የሚገባው ምስኪኖች የቲሞች ድሆች እነሱ ናቸው ስለዚህ አንድ ሰው ሄዶ ከበላ የሆነ ቦታ ላይ ካፈጠረ ዱዓ ማድረግ አለበት ይሄ የሚባል ዱዓ አለ እሱ ምንድነው ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ የተላለፈ አን ነብዩ ሰለላሁ ዐለይሂ ወሰለም ጃአ ኢላ ሰዒድ ቢን ዑባዳ ነብዩ ዐለይሂ ሰላም ወደ ሰዒድ ቢን ዑባዳ መጡ فجاء بخبز وزيت ከዛ በኋላ خبز ከማባያው ዳቦ ተሰጣቸው መልእክተኛው ዐለይሂ ሰላም ፈአከለ በሉ ثم قال النبي صلى الله عليه وسلم እንዲህ አለ መልእክተኛው ዐለይሂ ሰላቱ ወሰላም أفطر عندكم الصائمون وأكل طعامكم الأبرار وصلت عليكم الملائكة ሶስት ቃላቶች ናቸው ቀላል ናቸው መሐፈዛቸው أفطر عليكم الصائمون وأكل طعامكم الأبرار وصلت عليكم الملائكة أفطر يفطر እናንተ عندكم እናንተ ዘንድ الصائمون ጾመኞች እናንተ ዘንድ የሚያፈጥሩ አላህ ያድርግላችሁ ምክንያቱም ጾመኞች መጥተው እነሱ ቤት አፈጠሩ ማለት እንግዲህ የጾመኞች አጅር ያገኛሉ ትልቅ ዱዓ ነው ትልቅ ነገር ነው وأكل طعامكم الأبرار ምግባችሁ ደግሞ መልካም የአላህ ባሮች ይብሉላችሁ ይሄም ትልቅም ነገር ነው ሰደቃ አጅር ያገኙበታል ወሰለት عليكم الملائكة መላእክቶች ደግሞ በእናንተ ላይ ሰላትን ያወርዱ ብሎ ይሄን ዱዓ ያደርጋል
ይህን ዱዓ ያደረጉ መልእክተኛ አለይሂ ሰላቱ ወሰላም ረዋሁ አቡ ዳውድ ቢስናድ ሰሒህ አቡ ዳውድ ሰሒህ በሆነ ሰነድ ዘግቦታል። ስለዚህ ምን ይላል አፍጠረ ዐንደኩም ሳኢሙን ወአከለ ጠዓመኩም አልአብራር ወሰለት ዐለይኩም መላኢካ ብሎ ይህን ዱዓ ያደርጋል። ቀላል ሶስት ቃላቶች ናቸው። ወይም ደግሞ ሌላም ነገር ማለት ይችላል። አላሁመ ባሪክ ለሁም ፊማ ረዘቅተሁም ወግፊር ለሁም ወርሐምሁም ይሄ ማለት ይችላል። ይህም ከሳቸው እንደመጣ ተወርቷል። ወይም ደግሞ አንዓመ አላሁ ዐለይኩም ወዛደኩም አላሁ ሚን ፈድሊሂ ወከሰረ አላሁ ኸይረኩም ይህ ማለት ይችላል። ወይም ደግሞ ሌላው ካልቻለ እንግዲህ በአማርኛው ማለት ይችላል እኮ አላህ የበረካ የራህመት ቤት ያድርገው፣ ኸይር መልካም ይብዛላችሁ፣ ጾመኞች በእናንተ ቤት የሚያፈጥሩ ያድርገው፣ መላእክቶች በረህመት ብዙ ነገር የራህመት ቤት ይሁን እያለ ዱዓ ማድረግ ይችላል። ማንኛውም ኸይር ዱዓ ማድረግ ይችላል። ነገር ግን ከመልእክተኛው የተገኘው ደግሞ የተወደደና ሙስተሐብ ይሄንን ማለት ነው። اللهم بارك لهم فيما رزقتهم واغفر لهم وارحمهم እንዲሁም ደግሞ أكل طعامكم الأبرار وأفطر عندكم صائمون وصلت عليكم الملائكة أنعم الله عليكم وزادكم الله من فضلكم وكثر الله خيركم እያለ በእንዲህ መልኩ ዱዓ ማድረግ ይችላል ማለት ነው። هذا وصلى الله على نبينا محمد وعلى آله وصحبه أجمعين